ሰላም ውድ ቤተሰቦቼ እንደምሰነበታችሁ። አባት ይመስገን እኔ በጣም ሰላም ነኝ። ዛሬ ደግሞ በሌላ ርዕስ ተገናኝተናል። እሱን እናያለን። በቀጥታ ወደ ትምህርታችን ስንሄድ በሐዋርያ ሥራ ምዕራፍ 8 ላይ ያለውን ሐሳብ እናያለን። የሐዋርያ ሥራ ምዕራፍ 8 ቁጥር 19 እስከ 24 ያለውን እናያለን። በዚህ ክፍል የምናየው ሰው ስልጣን ስጡኝ ብሎ የመጣ ሰው ነው። ገንዘብ ይዞ ስልጣን ስጡኝ ብሎ የመጣን ሰው ነው የምናየው። ይሄን ሰው የከተማይቱ ጠንቋይ በሚል በሌላ ርዕስ ሌላኛውን መልኩን አይተናል። ዛሬ ደግሞ ሌላኛውን ክፍል እናያለን። በባለፈው ቪዲዮ ውስጥ ያላካተትኩት እንዳይረዝም ነው፣ ወይም ሁለት ሐሳብ እንዳይሆን ነው። በባለፈው ያለውን ሐሳብ ቪዲዮ ስላለ ሂዱና እዩት። ዛሬ ደግሞ ሌላውን ሐሳብ ልናገር። መራራ መርዝና ጽኑ እስራት ወይም በአመፅ እስራት ውስጥ ያለን ሰው ነው የምናየው። ምንድናቸው እነዚህ ሀሳቦች የሚሉትን በደንብ እናያለን። ይሄ ሰው ሲሞን ይባላል። ሲሞን ማለት ጠንቋይ የነበረ በጣም አደገኛ ሰው፣ ሰዎችን ሁሉ በጥንቆላው አሳምኖ ባለፈው ቪዲዮ እንዳየነው ወይም መጽሐፉን ስታነቡ እንደምታገኙት የሐዋርያ ሥራ ምዕራፍ 8ን ስታነቡ እንደምታገኙት በጣም አደገኛ የሆነ ጠንቋይ ሆኖ ህዝቡን ሁሉ እያሳተ ይሄ እግዚአብሔር ኃይል ነው ብለው ሰዎች ሁሉ አምነውት ይኖር የነበረ ሰው ነው። ይህንንም ሀሳብ ስንጠቀልል የሲሞን ኃይል ሳይሆን ሰው የእግዚአብሔር እውቀት ስለሌለው ነው ብለን አብረን በደንብ አይተናል። ምንጊዜም ቢሆን ደግሜ ልናገር፣ ዛሬ ለሶስተኛ ይሁን ለአራተኛ ጊዜ አላቅም፣ ደግሜ ልናገር፣ ሁልጊዜም ቢሆን የእግዚአብሔር እውቀት በሌለው ህዝብ ላይ ደንቆሮና ጠማማ ሰዎች አምላክ ይሆናሉ፣ ፈራጅ ይሆናሉ፣ መሪ ይሆናሉ፣ ገዢ ይሆናሉ። ይህን ወቁ። ስለዚህ በጣም ሰነፍና ጠማማ ሰዎች፣ በጣም ደንቆሮና ያልተማሩ ሰዎች በላያችሁ እንዳይሰለጥኑ፣ የእናንተ አዛዥና ጌታ እንዳይሆኑ የእግዚአብሔር እውቀት ይኖራችሁ። የእግዚአብሔር እውቀት ሲኖራችሁ የመንፈስ ቅዱስ ኃይል በእናንተ ላይ ይሆናል። የመንፈስ ቅዱስ ኃይል በእናንተ ላይ ሲሆን ሁሉን ትረዳላችሁ፣ ሁሉን ትይዛላችሁ። የሚታገላችሁ ሁሉ ይደቃል፣ ጠላቶቻችሁ ሁሉ ይረግፋሉ። ትምህርቱ ይሄ ነው። ስለዚህ ይሄ ሲሞን የሚባለው ሐዋርያቱ እነ ጴጥሮስ እጃቸውን ጭነው በህዝብ ላይ መንፈስ ቅዱስን ሲያሳርፉ አየና ብር ይዞ መጣ። የዚህ ዓለም ትልቁ ነገር ምንም ነገር በገንዘብ ይገዛል ብሎ ማመን ነው። ይሄ በጣም አደገኛ ነገር ነው። ስለዚህ መጣና ይሄ ጠንቋይ የነበረ ነው። ክርስትናን ተቀበልኩ ብሎ ከክርስቲያኖች ጋር ህብረት ፈጥሮ የቤተክርስቲያን አካል ሆኗል። ግን ጠንቋይ ሰው፣ ደንቆሮ ሰው፣ መሰሪ ሰው፣ ስለ እግዚአብሔር ሐሳብና ፈቃድ፣ ስለ ተፈጥሮ ስርዓት ምንም የማያውቅ የማይረባ ሰው ነው። ገንዘብ ይዞ መጣና ለጴጥሮስ ምን አለው? እጄን በጫንኩ ጊዜ አለ ሰዎች ሁሉ መንፈስ ቅዱስን እንዲሞሉ እናንተ ያደረጋችሁትን እንዳደርግ ስልጣን ስጡኝ ብሎ ገንዘብ አመጣ። ጴጥሮስ ምን አለው? አንተና ብርህ ጥፉ፣ በእግዚአብሔር ፊት ቅን ልብ የለህምና አለው። ክርስትናን ተቀብሏል እኮ ክርስቲያን ነኝ ብሏል። ፊልጶስ ነው ክርስትናን እንዲቀበል ያደረገው፣ ወይም ፊልጶስ ሲያስተምር ነው ክርስትናን የተቀበለው። በዛኛው ቪዲዮ እንደተናገርኩት ይሄ ሰው ቅርጹን ሰብሮ ቤተክርስቲያን ውስጥ ገባ እንጂ ፍጹም የሆነ የልብ መታደስ ኖሮት ከነበረው አሮጌ ማንነት ወይም ከቀደመው አዳም ወጥቶ አዲስ ወደሆነው ወደ ክርስቶስ የልጅነት መንፈስ እየመጣ አልነበረም እየተናገረ ያለው። ቪዲዮን እዩት፣ ያያችሁት ደግሞ ይህን እንቀጥል። ስለዚህ ምን አለው? በእግዚአብሔር ፊት ቅን የሆነ ልብ የለህምና ከዚህ ነገር እድል ፈንታ የለህም አለው። የእግዚአብሔርን ነገር የምንሰራው መልካም ነገር በእጃችን የሚከናወነው ጥሩ ነገር የምናደርገው የመጀመሪያው ቅን ልብ ሲኖረን ነው። የእግዚአብሔር መንፈስ የሚሰራውም ቅን ልብ ላይ ነው። የእግዚአብሔር ንጹህ እርሻ መሬት አይደለም። የእግዚአብሔር ንጹህ አዝመራም ስንዴና ጤፍ አይደለም። የእግዚአብሔር ንጹህ መሬት፣ የእግዚአብሔር ትልቁ ርስት የሰው ልጅ ልብ ነው። ምን አይነት ልብ? ቅን ልብ። የሰው ልጅ የህይወት ለውጥና መልካም የሆነ የህይወት መንገድ ነው። የእግዚአብሔርም አዝመራ ስንዴና ጤፍ፣ በቆሎ፣ ስንዴ፣ ማሽላ አይደለም። ስለዚህ ጴጥሮስ ምን አለው? ከዚህ ነገር እድል ፈንታ የለህም አለው። ገንዘብ አለኝ ብሎ ሰው ስልጣንን፣ ጸጋን በገንዘብ የሚገዛ ሰው፣ ክህነትን በገንዘብ የሚገዛ ሰው የክህነትን ስልጣን ወደ መቀበልና በመንፈስ ቅዱስ ኃይልና ስልጣን ወደ ማገልገል የመግባት እድል ፈንታው የለውም። ሊገዛው ይችላል። አሁን በዘመናችን ብዙ ሰዎች ክህነቱንም ስልጣኑንም ገዝተውታል፣ ግን ጸጋው የለም። የእግዚአብሔር ፈቃድና የመንፈስ ቅዱስ አገልግሎትም በእነሱ ላይ አይገለጥም። ስለዚህ ህዝቡን ምን እያደረጉ ነው ማለት ነው? እየዘረፉ ነው፣ እያጉላሉ ነው፣ እየበተኑ ነው፣ እየገደሉት ነው፣ ተስፋ እያስቆረጡት ነው። ስለዚህ እድል ፈንታ እንዲኖረን ምንም ነገር ለማድረግ በጎ የሆነውን ነገር እንድንቀበል የእግዚአብሔር የሆነው ነገር የኛ እንዲሆን ምን ያስፈልጋል?
ቅን ልብ ያስፈልጋል። ስለዚህ ጴጥሮስ ምን አለው? አንተ በእግዚአብሔር ፊት ቅን ልብ ስለሌለ ከዚህ ነገር እድል ፈንታ የለህም አለው። ይሄን አልሰጥህም ነው ባጭሩ። ቢሰጥህም አንተ ላይ አይሰራም አለው። ከዛ ቀጥሎ የተናገረው ሐረግ ወይም አረፍተ ነገር ግን ዛሬ የምንነጋገርበት ትልቁ ነጥባችን ይሆናል። ከዛ ቀጥሎ ጴጥሮስ ምን አለው? እንዲያውም አለው አንተ በመራራ መርዝና በአመፅ እስራት ውስጥ እንደምትኖር አይሃለሁ አለው። ባጭሩ ምን ማለት ነው? ወደኛ አማርኛ ሲጠቀለል፣ ወደኛ አገላለጽ ሲጠቀለል አንተ በመራራ መርዝና በአመፅ እስራት ውስጥ የምትኖር ክፉ ሰው ነህ ማለት ነው። ይችን እንመልከት። ምንድን ነው መራራ መርዝ? ምንድን ነው የአመፅ እስራት? ምንድን ነው? ሁለቱን እንመልከት። ብዙ ጊዜ መጽሐፍ ቅዱስ ውስጥ ያሉ ሀሳቦች እንደሚገባው ተተርጉመው ሊሰሩ ያሉት ሀሳብና ፍላጎት ስላልገባን ወይም ስለማይገባን ብዙ ጊዜ በህይወታችን ውጤታማ አይደለንም። መጽሐፍ ቅዱስን እናውቀዋለን፣ እንሰበካለን፣ እንሰብካለን፣ ተምረናለን፣ ማስተምረናለን፣ እናነበዋለንም፣ እናጠናዋለንም። ባይብል ስተዲ ተብሎም ብዙ ሰው ይለፋል በየቤተ እምነቱ። ግን መጽሐፍ ቅዱስ ላይ ያሉ ሀሳቦች እንደሚገባ ወደ ህይወታችን አልመጡም። ስለዚህ እነዚህ ሁለቱ ሐረጋት መራራ መርዝ እና የአመፅ ስርዓት ምንድን ናቸው የሚለውን ዛሬ አይተን ለህይወታችን የሚጠቅመውን ገብይተን ትምህርታችንን እናበቃለን። ሁለቱ ነጣጥለን እንያቸው። መራራ መርዝ ማለት የመጀመሪያው ሰውን ቶሎ የሚገል ከእጽዋት ወይም ከማዕድን የተቀመመ በፋብሪካ የተመረተ ወይም በሰው እጅ የተሰራ ማለት አይደለም። ጴጥሮስ የተናገረው አንተ በመራራ መርዝና በአመፅ ስርዓት ውስጥ አይሃለው ሲል መራራ መርዝን አስቀድመን ስናይ መራራ መርዝ የመጀመሪያው ራስን መሾም ነው። ትልቁ መራራ መርዝ የሚገድልም የሚመርም ዘመንንም ትውልድንም የሚመርዝ ሀገርንም ቤተክርስቲያንንም የሚያጠፋ አደገኛው መራራ መርዝ ምንድን ነው ከተባለ ራስን መሾም ነው። ብዙ ሰዎች ራሳቸውን ሾመዋል። ምን ብለው? ነቢይ ነኝ ብለው ራሳቸውን ሾመዋል። በጣም ብዙ ሰዎች። ያ ሰው ነቢይ ሆኖ አይደለም፣ ግን በነቢይነት ሽፋን ውስጥ ሰዎችን መዝረፍ፣ የራስን እንጀራ መጋገር፣ የራስን ኑሮ ማደላደል ነው። አሁን ያሉትን ነቢያት ዝም ብላችሁ ወይዋቸው። በእርግጥ አሁን ነቢያት ምንድን ነው የሚሰሩት ቢባል ምንም አይታወቅም። ትንቢት የሚያስፈልገው የእግዚአብሔርን መንግስት ወደ ምድር መምጣትና ክርስቶስ ኢየሱስ በምድር ያለውን አገልግሎት ለመግለጽ ነው። ዋነኛው ትንቢት ያስፈልግ የነበረው ክርስቶስ ኢየሱስ ወደ ምድር ከመጣ በኋላ ወደፊት እንዲህ ይሆናል ብሎ መናገር ብዙም የሚጠቅም አይደለም፣ ብዙም የሚያንጽ አይደለም። ለምን ቢባል ሁሉንም ክርስቶስ ሰርቶት አልፏል። የነገረን ነገር አለ። በነገረንና ባሰመረልን መንገድ ላይ በመኖር የዘላለምን ሕይወት መውረስ ካልሆነ በቀር ስለ እግዚአብሔር የምንሰማው አዲስ ነገር አይኖርም። ወይም ስለ ክርስቶስ ኢየሱስ አገልግሎት እንደ አዲስ የምንማረው የረሳነው ነገር ረስቸው ነበረ ሳልነግራችሁ ብሎ የሚልክልን ነገር የለም። በዋናነት ትንቢት የሚያስፈልገው የነበረው ህዝቡ ትንቢትን ተከታትሎ በዛ ውስጥ እንዲኖር የተገደደው ምን ነበር ሲባል ኢየሱስ ክርስቶስ ሊመጣ ባለው ዘመን ውስጥ የኖረው ህዝብ ክርስቶስ እንደሚመጣ ይነገርለት ነበር። ክርስቶስ ከመጣ በኋላ የሚገባውን ጨርሶ ሰጥቶን ሄዷል። በዛ ፓኬጅ ውስጥ መኖር ነው፣ አበቃ። አሁን ላይ ግን ነቢያት አሉ። ይሁን ግድ የለም መቼም የዘመኑንም መልክ የሚናገሩ የምድርንም ሁኔታ የሚናገሩ አዳዲስ የእግዚአብሔርንም አሰራር የሚናገሩ ሊኖሩ ይችላሉ። ነቢያት ከኢየሱስ በኋላ አብቅቶላቸዋል ብለንም አንደመድምም። አሁን ላይ ያሉ ነቢያት ግን ራሳቸውን የሾሙ በመራራ መርዝ ውስጥ የሚኖሩ ሰዎች ናቸው። በዚህ ዘመን እግዚአብሔር የሾመው ነቢይ የለም፣ አበቃ። ስለዚህ ራስን መሾም አንዱ መራራ መርዝ ነው። ሁለተኛስ ሰዎች መምህር ነኝ ብለው ራሳቸውን ሾመዋል። ትውልዱን የሚያንጽ ህዝብን የሚመክር ሀገርን የሚጠቅም ምንም አይነት እውቀት ግን የላቸውም። ግን መምህር ነኝ ተብለው ራሳቸውን ሾመዋል። መምህር ነኝ ብለውም ይጠራሉ። ሌላውስ ጥበበኞች ነን፣ ካህናት ነን፣ መድኃኒተኞች ነን፣ የህዝብ ታጋዮች ነን፣ ነፃ አውጪዎች ነን ብለው ራሳቸውን ምን አድርገዋል? ሰዎች ሾመዋል። የሚገርመው መራራ መርዝ ነው ይሄ። እግዚአብሔር ባልሾመን ነገር ላይ ሹመት ከሁለት ወገን ይመጣል።
ሰው ለሚፈልገው ስራ ኃላፊነት ሰጥቶ ይሾመናል። እግዚአብሔርም ለሚፈልገው ነገር ኃላፊነት ሰጥቶ ይሾመናል። በሁለት መንገድ ነው የምንሾመው። ህዝብ ይሾመናል፣ እግዚአብሔርም ይሾመናል። ህዝብ በኃላፊነት ይሄን አድርጉልኝ ብሎ ይሾመናል። በህዝብ መሀልም እንደ መንግስትም ይሾመናል። እግዚአብሔር ደግሞ የመንግስቱን አሰራር በምድር ላይ ሊያሰለጥን ሲፈልግ ደግሞ በመንፈስና በኃይል ቀብቶ ይሾመናል። ብዙ ሰዎች ግን በዚህ ዘመን በእግዚአብሔርም የተሾሙ አይደሉም፣ በህዝብም የተሾሙ አይደሉም። ምናልባት በህዝብ የተሾሙት በርከት ይላሉ። እነሱ በማጭበርበርም ሊሾሙ ይችላሉ። ምናልባት ሰው ባለማወቅም ሊሾማቸው ይችላል። አሁን እየተነጋገርን ያለነው ስለ እግዚአብሔር መንግስት ጉዳይ ስለሆነ ግን በእግዚአብሔር የተሾመ ሰው ምድር ላይ አሁን በጣም ጥቂቶች ናቸው። ይሄ ሁሉ የምናየው በእግዚአብሔር ተሾም ያለው እግዚአብሔር ስልጣን ሰጥቶኛል፣ እግዚአብሔር ቀብቶኛል የሚለው ሰው በሙሉ መቼ እንደቀባውና ለምን እንደቀባው አይታወቅም። ምን አይነት ስራ እንደሚሰራም አይታወቅም። ቢሆን ኖሮ ኢትዮጵያ ውስጥ ብዙ የተቀቡ ነበሩ እንደሚያወሩት። ግን መራራ መርዝ ስለሆነ ህይወታቸው በመራራ መርዝ ውስጥ ስለሆነ ያሉት ራሳቸውን ሾመዋል። ግን አገሪቷ ላይ ጠብ ያለ ነገር የለም። ቤተክርስቲያን ላይም የተቆጠረ ምንም አይነት ለውጥ የለም። አንዱ መራራ መርዝ ሲባል ራስን መሾም። ጴጥሮስ አንተን በመራራ መርዝና በአመፅ ስርዓት ውስጥ አይቼሃለሁ ሲል ራስህን የሾምክ ወመኔ፣ ነጣቂ፣ ዘራፊ ነህ። መንፈስ ቅዱስን በመሙላት ህዝብ ላይ እጅን በመጫን ልታገለግል አትችልም። ከዚህ እድል ፈንታው የለህም። ልብህም ጠማማ ነው፣ በእግዚአብሔር ፊት ቀኝ አይደለም አሉ። ስለዚህ መራራ መርዝ ማለት ራስን መሾም ነው። በዚህ ዘመን ብዙ ሰዎች ራሳቸውን ሾመዋል። አንዱ መራራ መርዝ ማለት ጴጥሮስ ሲናገር የጴጥሮስ አንዷ ሐረግ ስትተረጎም የመጀመሪያው መራራ መርዝ ራስን መሾም ነው። ሁለተኛው ሁሉንም ነገር ወደ ገንዘብ መቀየር ወይም ሁሉም ነገር ገንዘብ ብቻ ነው ብሎ ማመን አንደኛው መራራ መርዝ ነው። አሁን ላይ የሆነ ያለው ይሄ ነው። በቃ ሁሉንም ነገር ወደ ገንዘብ መቀየር ነው ሰው የሚፈልገው። ሁሉንም ነገር፣ ክብሩንም፣ ስራውንም፣ እግዚአብሔር የሰጠውን ጸጋውንም፣ ቤተሰቡንም፣ ልጆቹንም፣ ሚስቱንም ወይ ባሏንም፣ ቤተሰቡንም፣ ሀገሩንም ወደ ገንዘብ መቀየር ይፈልጋል። በነገራችን ላይ ነገሮችን ወደ ገንዘብ መቀየር መጥፎ አይደለም። ግን ሁሉም ነገር ገንዘብ አይደለም። ሁሉም ነገር ደግሞ ወደ ገንዘብ አይቀየርም። ይሄ ይግባችሁ። መራራ መርዝ ማለት ይሄ ነው። ሰዎች በሙሉ ሁሉንም ወደ ንግድ ይቀይሩት። ክብራቸውን የሚሸጡ አሉ አይደለም። አሁን ሶሻል ሚዲያ ላይ የምናያቸው በጣም ብዙ ነገሮች አሉ። ገንዘብ ለማግኘት ሲባል ራሳቸውን እንኳን ገበያ ላይ አውጥተውታል። በውርደት ውድ የሆነውን ማንነት በጣም በርካሽ ዋጋ የሚሸጡት አሉ። ሁሉንም ወደ ገንዘብ የሚቀይሩ አሉ። ወይም ደግሞ ገንዘብ ከሌለ በቃ አበቃልህም ብለው ደግሞ የሚያውጁ አሉ። ዘመኑ በራሱ ሁሉንም ገንዘብ ብቻ ነው ብሏል። አምላክም ገንዘብ ነው፣ ጤናም ገንዘብ ነው፣ ሰላምም ገንዘብ ነው፣ ኃይልና ስልጣንም ገንዘብ ነው፣ ጉልበትም ገንዘብ ነው ብሎ ዘመኑ አምኗል። ይሄ መራራ መርዝ ነው። የምትሰሙኝ ውድ ቤተሰቦቼ ይሄን በደንብ እዩት። ሁሉንም ነገር ወደ ገንዘብ መቀየር መራራ መርዝ ነው ማለት ነው። ሁሉም ነገር ሲሞን እንደዚህ ነው ባህሪው። ሁሉንም ወደ ገንዘብ መቀየር ነው። እነ ጴጥሮስ በገንዘብ ያልገዙትን በእግዚአብሔር ፈቃድና ምሕረት በስልጣኑ የተሰጣቸውንም ጸጋ በገንዘብ መግዛት ይፈልጋል። እነሱ በገንዘብ አይደለም የገዙት፣ በደም ነው የገዙት። በደም በኢየሱስ ክርስቶስ ደም ነው የገዙት። በብዙ ስቃይና መከራ በብዙ ግርፋት ከህዝብ ተገልለው ራሳቸውን ለዚህ አገልግሎት ሰጥተው ነው ይሄን ጸጋ የተቀበሉት። በገንዘብ አይደለም። በገንዘብ ቢሆን አንድ ጴጥሮስ ብቻውን ለሁሉም መግዛት ይችል ነበር። ለገሊላ ሰዎች በሙሉ ጴጥሮስ ብቻውን መግዛት ይችል ነበር። ምክንያቱም ጴጥሮስ ድሃ አይደለም። በነገራችን ላይ ለክርስቶስ ሲል ነው ማንነቱን ጥሎ ቤተሰቡን ጥሎ ንብረቱን ስራውን ትቶ ጴጥሮስ ድሃ አይሆንም እንጂ ጴጥሮስ ድሃ አይደለም። አንዳንድ ሰው ዝም ብሎ ጨርቃም ከሜዳ ለቅሞ ኢየሱስ አምጥቷቸው የሚላል። ይሄ ያለማወቅ ነው። በራሱም ይሄ አንድ መራራ መርዝ ነው። ጴጥሮስ ባለ ሀብት የነበረ ሰው ነው። ለክርስቶስ ሲል ነው ሁሉን የተወው። ስለዚህ ጴጥሮስ ብቻውን መግዛት ይችል ነበር፣ ይሄ ጸጋ በገንዘብ ቢገዛ ነው። ስለዚህ ሁሉም ነገር ገንዘብ ነው ብሎ የሚያምን ሰው፣ ሁሉንም ነገር ወደ ገንዘብ የሚቀይር ሰው ይሄ መራራ መርዝ ነው። አንዱ ይሄ አሁን በዘመናችን በቤተ ክርስቲያን ውስጥ እየሆነ ያለው ይሄ ነው። ሀገራችን ላይ እየሆነ ያለው ይሄ ነው። ሰዎች ገንዘብ ካወጣ ምንም ነገር ቢሆን ያን ነገር አድርገውት ገንዘብ ማግኘት ይፈልጋሉ። እኔ ደግሞ ልንገራቸው፣ ገንዘብ የማይገዛቸው በጣም ብዙ ሚሊየን ነገሮች አሉ። ገንዘብ የማይገዛቸው በተፈጥሮ የተሰጡን እግዚአብሔር የሰጠን ክብራችን የሆኑ ኃይላችን የሆኑ ስልጣን የሆኑ ውበት የሆኑ ጤና የሆኑ ሰላም የሆኑ ሚሊየን ነገሮች አሉ። ጥቂት አይደሉም፣ ሚሊየን ነገሮች አሉ።
በገንዘብ የማይገዙ ተመንም ያልወጣላቸው ወደ ገንዘብ መቀየር የማይችሉ በራሳቸው ሕያውና በጣም ግዙፍ የሆኑ ሰፊና ጥልቅ የሆኑ ነገሮች አሉን። ሲሞናውያን ግን እነዚህ በመራራ መርዝ ውስጥ የሚኖሩ ሰዎች ግን ሁሉንም ወደ ገንዘብ መቀየር ይፈልጋሉ። ሁሉም ነገር ገንዘብ ነው ብለው ያምናሉ። መጨረሻ ላይ ምንድነው የተረፋቸው ሲባል ምንም የለም፣ ታንቀው ይሞታሉ። ሁለተኛው ነገሮችን ሁሉ ወደ ገንዘብ መቀየርና ሁሉም ነገር ገንዘብ ነው ብሎ ማመን መራራ መርዝ ነው። መራራ መርዝ ማለት ሲበላ ወይ ሲጠጣ በጣም የሚመር ማለት አይደለም። መራራ መርዝ ማለት ምህረት የለሽ ምንም የማይነቀል ለዘላለም የሆነ የተከደነ እሳት ማለት ነው እንጂ ይሄ ቴስት ስለ ጣዕም አይደለም እየተወራ ያለው እዚህ ጋር። መራራ ማለት ጽኑ የሆነ ማለት ነው። ጽኑ የሆነ መርዝ ነው። በቃ ይሄ መርዝ ካገኛችሁ መዳንም የለም፣ ዘመኑም አይቆጠርም። በቃ ለዘላለም ጨለማ ውስጥ ትኖራላችሁ ማለት ነው። መራራ መርዝ የሚለው ሶስተኛው ምንድን ነው ሲባል የእግዚአብሔርን ሐሳብና ፈቃድ ጠንቅቆ አለማወቅና የዚህ ዓለምን አሰራር አለመረዳት ሌላኛው መራራ መርዝ ነው። ሲሞን የእግዚአብሔርን ሐሳብ አያውቅም። ሲሞን የዚህን ዓለም አሰራርና ስርዓትም አያውቅም። ብቻ ምንም ነገር ሲፈጠር ገንዘብ አለው፣ በገንዘብ መግዛት ይፈልጋል። ምንም ነገር ብቻ ሲፈለግ አጭበርብሮ በማጭበርበር መውሰድ ይፈልጋል። ከዛ በመጠጋጋትና በመመሳሰል ከዛ ቅርጽን በመቀየር የሚፈልገውን ነገር መውሰድ ነው የሚችለው። ከዛ ውጭ ሌላ ነገር አያውቅም። አሁን የተቸገር ነው ምድራችን ላይ የበዛው ሀገራችን ኢትዮጵያ ውስጥ በጣም እያስቸገረን ያለው ምንድን ነው ሲባል ብዙ ሰዎች በብዙ ትልልቅ ቦታ ተቀምጠዋል። እናውቃለንም ብለው ይናገሩ አሉ። ተምረዋል ብለንም የምናምንባቸው ሰዎች አሉ። የሚገርመው ግን እነዚህ ሰዎች የእግዚአብሔርን ፈቃድና የዚህን ዓለም አሰራር አያውቁትም። ይሄ መራራ መርዝ ነው። በጣም አደገኛ ውድቀት ነው። ብዙ ሰዎች የእግዚአብሔርን ፈቃድ መረዳት አይችሉም። የእግዚአብሔር ፈቃድ ምንድነው የሚለው ረጅም ትንታኔ ቢኖረውም ግን በአንድ ቃል ስገልጸው የእግዚአብሔር ሐሳብና ፈቃድ ማለት በልጅነት ሙላትና መንፈስ መኖር ነው፣ ሌላ ነገር አይደለም። የእግዚአብሔር ትልቁ ፈቃድ እንድንሆን የሚፈልገው ምንድን ነው ሲባል የእሱን መልክ እያንጸባረቅን በፍጹም የልጅነት ሙላት ውስጥ እንድንኖር ነው። አንድ ሰው የእግዚአብሔር ልጅ ነኝ ብሎ አምኖ በፍጹም ሙላትና ፍቅር መኖር ከጀመረ ከዛ ሁሉም ይጨመርለታል። ሁሉም ጥበብን ያውቃል፣ ነገሮችን ይረዳል፣ ከዛ ቅን ይሆናል፣ በቃ ጻድቅ ነው፣ ሁሉ የሞላው ነው፣ የሚቸገረው ነገር የለም። አንዱ ይሄ ነው። አብዛኛውን እንግለጸው ከተባለ እንዳይሰፋ ነው እንጂ የእግዚአብሔር ፈቃድና ሐሳብን መረዳት ማለት በእግዚአብሔር ልጅነት ውስጥ መኖር ነው። አለቀ። እሱም በክርስቶስ ኢየሱስ ያገኘ ነው፣ የዘላለም ውርስ ነው ማለት ነው። በቃ ሌላ ነገር የለውም። በዚህ መኖር ነው። የዚህን ዓለም እንቅስቃሴስ ማወቅ እንዴት ነው ሲባል እንዴት አድርጎ በምን አይነት ጥበብና ጥንቃቄ እንደሚያወጣን ደግሞ መረዳት አለብን። አሁን ብዙ ሰው ከስጋ ጥቅምና አንዳንድ ችግሮች ከሚያስገድዱት አንጻር ተነስቶ ጥሩንም ነገር ለጥቅም ብሎ ይቀይረዋል። ምንድን ነው ሲባል የዚህን ዓለም አደገኛ አካሄድ አለመረዳት ነው። ብዙ ሰዎች ችግር ውስጥ የገቡት ምንድን ነው ሲባል የዚህን ዓለም ሴራ አያውቁም። ይሄ ዓለም ስራው ምንድን ነው ሲባል አጀንዳ ይሰጥሃል። የሆነ አጀንዳ ይሰጥሃል። በጣም ስስ ብልትህን ይጠብቅና አጀንዳ ይሰጥሃል። እሱን ስታላምጥ፣ ስታልመዘምዝ፣ ስታወጣ፣ ስትወርድ፣ ስትሰቅል፣ ስትፈጠፍጥ ዘመንህ ይፈጸማል። ጊዜህን ይበላል፣ ኃይልህን ይበላል። ከዛ ምንም አልሰራ አበቃ። ይሄ የዚህ ዓለም አሰራር በጣም አደገኛ በብዙ ነገር በጣም ተች ሊያደርግ የሚችል ወይም በጣም ልብህን ሊነካ በሚችል ነገር መጥቶ ጠቅ ያደርግሃል። እሱን ስታልመዘምዝ በቃ ችግር ውስጥ ትገባለህ። መራራ መርዝ የሚባለው ይሄ ነው። ሶስተኛው የእግዚአብሔርን ፈቃድና የዚህን ዓለም አሰራር ጠንቅቆ አለማወቅና አለመረዳት መራራ መርዝ ነው። እነዚህ ሶስቱን አየ። የአመፅ እስራትስ ምንድን ነው? ጴጥሮስ የተናገራቸው ሁለት ሐረጋት አሉ። ሲደመሩ አንድ አረፍተ ነገር ናቸው። አንተ ሰውዬ አለው ሲሞንን፣ አንተ ቅልብም የለህም፣ እኛ ያደረግነውንም ለማድረግ እድል ፈንታም የለህም፣ ወደዚህ አገልግሎት ውስጥ የምትገባ ሰውም አይደለህም፣ አንተ በጣም ውዳቂ ሰው ነህ፣ ትምህርቱም የለህም፣ ጸጋውም የለህም፣ መሰጠቱም የለህም፣ ውሸታምም ነህ፣ እያስመሰልክም ነው የለህም አለውና እንዲያውም አንተን ዝም ብዬ ሳይህ በመራራ መርዝና በአመፅ ስርዓት ውስጥ አይሃለሁ አለው። አንድ አረፍተ ነገር ትልቅ ኃይለ ቃል። መራራ መርዝን አየን። የአመፅ ስርዓት ምንድን ነው? በአመፅ ውስጥ መታሰር ምንድን ነው? አመፅን እናውቃለን፣ እስራትንም እናውቃለን። ይህንን እንይና ትምህርታችን እናበቃለን። አመፅ ከምን ይጀምራል መሰላችሁ? አመፅ ሰዎችን ነክቶ ከመበጥበጥ፣ አካባቢን ከማወክ ወይም ደግሞ ሰላማዊ ሰልፍ ከመውጣት አይደለም። አመፅ የሚጀምረው ወይም ከፍተኛ ድምፅ በማውጣት አይደለም። አመፅ የሚጀምረው
ሁሉንም ነገር እኔ ያውቃለሁ፣ ሁሉም ነገር የኔ ነው ብሎ ማመን ነው። የመጀመሪያው አመጽ ይሄ ነው። ይሄን ማለት ምንድን ነው? እግዚአብሔርን መደምሰስ ማለት ነው። እግዚአብሔርን ከዙፋኑ ሳይሆን እንደመስሰው በእኛ ካለው አሰራር ውስጥ እንተወውና ሁሉንም እኔ እችለዋለሁ፣ ሁሉም የኔ ነው፣ ሁሉንም እኔ እገዛለሁ፣ ሁሉንም እኔ ያውቃለሁ፣ በቃ ከኔ ውጭ ላሳር ማለት የመጀመሪያው አመጽ ይሄ ነው። አመጽ የሚጀምረው ሁሉም ነገር የኔ ነው፣ ሁሉንም ነገር እኔ ነኝ ከተባለ አበቃ። አመጽ የሚጀምረው እዛ ጋር ነው። ይሄ የአመጽ ስርዓት በጣም አደገኛ ነው። ብዙ ሰዎች ከዚህ አመጽ ስርዓት መውጣት አልቻሉ። ብዙ ሰዎች የሚገርመው ነገር እንዲህ የሚያደርጉ ሰዎች ተራ ሰዎች አይደሉም፣ ኃላፊነት ላይ ያሉ ሰዎች ናቸው። ቤተክርስቲያንን የሚመሩ ቤተክርስቲያንን የሚመግቡ የብዙ ህዝብ ኃላፊነትን የተቀበሉ ህዝብም ደግሞ አምኖ የሚከተላቸው ሰዎች ናቸው። በሀገሪቷም በቤተክርስቲያን ውስጥም ትልቅ ቦታ ያላቸው ሰዎች ናቸው። እኔ ብቻ ነኝ ይላሉ። የነገሩንን ነገር እኛ ኤዲት ማድረግ አንችልም። በቃ የኛ ስራ መሸከም ብቻ ነው። እንደዚህ ብለው ነው የሚያምኑት። ይሄ ከባድ የሆነ የአመጽ ስርዓት ነው። እኔ ከነገርኩህ ውጪ አንዲት ነገር ብጨምር ወዮልህ አንተ ከሃዲ ነህ ሰይጣን ነህ ብለው የሚያወግዙን፣ የሚሰድቡን፣ የሚንቁን ሰዎች አሉ። ለምን ሲባል በቃ ከነሱ ውጪ ሌላ መምህር የለም፣ ከነሱ ውጪ ሌላ ሰው የለም። በቃ እነሱ የተናገሩትን አንድ ሰው ከልሶ እንኳን እንዲህ ነው ብሎ አስተያየት ከሰጣ አበቃለት። ያ ሰው እንዴት እንደሚሰድቡት እንዴት እንደሚገላምጡት ምንድን ነው ሲባል በቃ ከኔ ውጪ የሚናገር ላሳር ነው፣ እኔ ብቻ ስሙኝ ነው። ይሄ ከባድ የአመጽ ስርዓት ነው። ሲሞን ይሄ እግዚአብሔር ኃይል ነው ብሎ ያ የዋህ ምስኪን የሰማርያ ህዝብ ይሄ እግዚአብሔር ኃይል ነው፣ ይሄ በራሱማ እግዚአብሔር ነው፣ ይሄማ ከአማልክት አንዱ ነው ብለውት በቃ የሚናገረውን ሁሉ የሚያደርገውን ሁሉ አሜን ብለው ህዝቡ ላይ የራሱን ድንቁርና ሲጭን የኖረ ሰው ነው። ይሄ ትልቁ የአመጽ ስርዓት ነው። ብዙ ሰዎች በራሳቸው ድንቁርና ውስጥ ደልበው የሚኖሩ ሰዎች አሉ። ምን ግልጽ እኮ ነው። ኢትዮጵያ ላይ እንዴት ቆጥራቸዋለሁ? ታውቋቸው የለም እንዴ? ግልጽ እኮ ነው። በየሰፈራችን፣ በየመስሪያ ቤት፣ በየቤተ እምነቱ፣ በየቤታችን፣ በየመንደራችን ብንቆጥር ስንት ናቸው? እኩል በኩል እኮ ነን። በጣም ብዙ ሰዎች አሉ። በቃ አመጽ የሚጀምረው ሁሉንም እኔ እችላለሁ፣ ሁሉንም እኔ ነኝ፣ ከኔ ውጭ ላሳር ካለ አንድ ሰው የአመጽ መሰረት ነው። ትልቁ የአመጽ ቤዝመንት ምንድን ነው ከተባለ እኔ ነኝ። ሌላ ሰው ሲሰራ አይጥማቸውም። ሌላ ሰው ልክ አይደለም። በእነሱ ቤት ሌላ ሰው አልተማረም። በእነሱ ቤት ሌላ ሰው ውሸታም ነው። በእነሱ ቤት ሌላ ሰው ጸጋ የለውም። በእነሱ ቤት ሌላ ሰው አያውቅም። በእነሱ ቤት ሌላ ሰው አቅመ ቢስ ነው። በሌላ አባባል ደግሞ ለእነሱ ሁሉም ሰው ትንሽ ነው። እንደዚህ ናቸው። አመጽ የሚጀምረው እኔ ሁሉንም እችለዋለሁ ማለት ሲጀመር ነው። ሲሞን ሁሉንም እችላለሁ ብሏል። አይችልም። እነ ጴጥሮስ መጥተው ሲያደርጉ የሚያውቀው ነገር የለም። ብቻ እንደነሱ ማድረግ ይፈልጋል። ለምን ሲባል በቃ እችለዋለሁ፣ ከኔ ውጭ ሌላ ሰው ካደረገ አይሆንም ብሎ ስለሚያምን ነው። ጴጥሮስ አንተ በአመጽ ስርዓት ውስጥ ነው ያለኸው አለው። አንዱ ራስን ማንገስ ነው፣ ከኔ ውጭ ላሳር ብሎ ማለት ነው። ሁለተኛው አመጽ ምንድን ነው? ወይም በሁለተኛው የአመጽ ስርዓት ውስጥ ስንገለጽ ምን እንመስላለን የሚለውን በእግዚአብሔር ቤት ውስጥ የግል ገበያን ወይም ቢዝነስን ማጧጧፍ ሁለተኛው የአመጽ ስርዓት ነው። ይሄ ደግሞ ከባዱ ነው። ኢየሱስ ክርስቶስም በቤተ መቅደስ ውስጥ ይሸቅጡ የነበሩትን ሰዎች በአካል ተገኝቶ የበታተናቸውና ገበያውን ድርምስምሱን ያወጣው ከዚህ ጋር በተያያዘ ነው። ቦታው የእግዚአብሔር ቦታ ነው። እዛ ቦታ ሲጸለይ፣ እዛ ቦታ ህሙማን ሲፈወሱ፣ እዛ ቦታ ጸሎት ሲደረግ፣ እዛ ቦታ የተጣሉ ሰዎች ሲታረቁ፣ እዛ ቦታ የደከሙ ሰዎች ሲደገፉበት የሚታይ ቦታ ነበር እሱ ቦታ። ሰዎች ግን ምን አድርገውታል? አደገኛ የንግድ ቦታ አድርገው አጣጥፈውት ድምጥማጡን አጥፍተውታል። ጭራሽ ቤተ መቅደስም አይመስልም። ይሄ ቤት የአባቴ ቤት ነው ብሎ ነው ኢየሱስ ግልብጥብጡን ያወጣው ገበያውን። በተመሳሳይ ኢየሱስ እግሩ ሲወጣ ጠብቀው አሁንም ገበያውን አድርተውታል ቤተክርስቲያን ላይ። ይሄ አመጽ ነው። ብዙ ሰዎች ለቤተክርስቲያን ይሄን እናደርጋለን፣ ለትውልዱ ይሄን እናደርጋለን፣ ቤተክርስቲያን ይሄ ያስፈልጋታል ብለው በቁጥር ሀሳቦችን ያስቀምጣሉ። ህዝቡ እሱን ተከትሎ ሲያደርግ ግን ያን ገንዘብ የሚወስዱት ለራሳቸው። ተመልከቷ፣ ቤተክርስቲያንን እዩት። ምንም እኮ ይሄ እኔ ማብራራት አይጠበቅብኝም። ወይም ይሄ በሰነድ የተደገፈ ማስረጃ እዚህ ቤተክርስቲያን ተደርጓል፣ እዚህ ቤተክርስቲያን ተደርጓል፣ በዚህ ሀገረ ስብከት እንደዚህ ሆኗል ብዬ እኮ መናገር አይጠበቅብኝም። በደንብ ነው የሚታወቀው። አብረን አይደል የምንውለው፣ አብረን አይደል የምናድረው፣ አብረን ነው አይደል የምንኖረው። ሁለተኛው አመጽ ጴጥሮስ የተናገረው አንተ በመራራ መርዝና በአመጽ ስርዓት ውስጥ አይሃለሁ ያለው የሲሞን ሐሳብ ሲተረጎም ሁለተኛው በእግዚአብሔር ቤት ውስጥ የግል ንግድን ማጧጧፍ አመጽ ነው። በአመጹ ስርዓት ውስጥ ያሉ ሰዎች እንደዚህ ናቸው። የሚገርመው ነገር ከቤተ ክርስቲያን ደጃፍ ላይ ሚሊዮን ብር አፍሰው ለቤተ ክርስቲያን አንድ መስኮት ማሰሪያ ወይ ደግሞ ለቤተ ክርስቲያኗ መገልገያ የሚሆን የሆነ ነገር እንኳን አይሰጡም። ከዛ ላይ ቀንሰው ለእግዚአብሔር የሚገባውን አስራት እንኳን አይሰጡም። ለምንድን ነው ሲባል አመፀኛ እንደዚህ ይሆናል። ልቡ ድፍን ነው። አመፀኛ ጨካኝ ነው። አመፀኛ አይጠግብም። አመፀኛ ሆዳም ነው። አመፀኛ አያዝንም።
አመፀኛ ሰው አይረጋጋም። አመፀኛ ዛሬም ብቻ ነው የሚያስበው፣ ነገን አያስብም። ትናንትና ምን እንደሆነም ትዝ አይለው። ሁለተኛው በእግዚአብሔር ፊት መነገድና በእግዚአብሔር ፊት መሸቀጥ፣ የእግዚአብሔርን ቤት በንግድ ማቆሸሽ ትልቁ አመፅ ነው። ሲሞን እንዲህ ያደርግ ነበር። እነ ጴጥሮስ እሺ ብለው ቢሸጡለትና ያንን ቢያደርግም በእርግጠኝነት ሰዎችን ለመጥቀም አያደርገውም። ለራሱ እየነገደ ሌላ ቤተክርስቲያን ነበር የሚገነባው። እውነተኛይቱን ቤተክርስቲያን መልሶ ይገለብጥ ነበር። ለምን? ስለምትዋጋው። አመፀኛ ሰዎች እንደዚህ ነው የሚያደርጉት። ከእናንተ ጥቅም ይወስዳሉ፣ መልሰው የእናንተን ጥቅም ይዘጋሉ፣ እንደገናም ደግሞ እናንተን ያጠፏቸዋል። አመፀኛ ሰው እንደዚህ ነው። አመፅ የልብ ጉዳይ ነው። አመፅ ከተማ ላይ ሁከት ማስነሳት አይደለም። ጸጥ ብሎ ድምፁን አጥፍቶም አመፅን የሚያካሂድ ሰው አለ። በሌላ በኩል አመፅ ምንድን ነው ሲባል ለእግዚአብሔር ሕግና መንፈስ አለመገዛት፣ የእግዚአብሔርን ስልጣን በእኔ ላይ ይሁን ብሎ አለመቀበል አመፅ ነው። ከእግዚአብሔር ውጭ የሆነ አሰራር በሙሉ አመፅ ይባላል። ሶስተኛውን እኔና ትምህርታችንን እናበቃለን። ሶስተኛው የአመፅ ስርዓት ወይም ሶስተኛው የአመፅ መልክ ምንድን ነው ሲባል የመጨረሻውን ስናይ ለትውልድና ለዘመን እድል ፈንታ አለመስጠት ሌላኛው የአመፅ ስርዓት ነው። ብዙ ሰዎች በድሮ ታሪክ ትውልዱን መምራት ይፈልጋሉ። ለምን ሲባል ለዚህ ትውልድ እድል ፈንታ አይሰጡም። በእነሱ ቤት ይሄ ትውልድ የተማረ አይደል፣ ይሄ ትውልድ ጸጋ አይሰጠው፣ በቃ ይሄ ትውልድ ማስተማርም መፈወስም መናገርም መምራትም አይችሉም ብለው ያስባሉ። የድሮ የጃጀ ታሪክ ያመጡና እንዲህ ሆኖ ነበር ይላሉ። ከዛስ በቃ እንደዚህ መሆን አለበት። ይሄ አደገኛ አመፅ ነው። እንዴ ይሄ ትውልድ እንደሚጋለብ ፈረስ አፉ ተለጉሞ ጀርባው ላይ ኮርቻ ተጭኖ ዝም ብሎ የሚጋለብ ትውልድ ነው። ይሄ ትውልድ እኮ የራሱ ዘመን አለው። ይሄ ትውልድ እኮ የራሱ ስልጣን አለው። ይሄ ትውልድ እኮ የራሱ ጸጋ አለው። ይሄ ትውልድ እኮ አምላክ አለው። የቀደሙ አባቶቻችንን ያሰለጠነ ጌታ ዛሬም ያሰለጥነናል እኮ። ትናንትና የባረከ አባት ዛሬም ይባርከናል እኮ። ለነ ሙሴ፣ ለነ ኤልያስ፣ ለነ አብርሃም፣ ለነ ያዕቆብ፣ ለነ ይስሐቅ ከዛም ለተነሱ ትልልቅ ሰዎች ጸጋን የሰጠ ለሐዋርያቱ ኃይልና ስልጣንን የሰጠ ዛሬም ከዚህ ትውልድ ጋር አለ። በትውልድ ጫንቃ ላይ ሁሉ እነ ጴጥሮስ ተጭነው ይጓዛሉ። የነ ጴጥሮስ ዘመን አበቃ እኮ። እነ ጴጥሮስን የተካው ትውልድ ደግሞ የነሱን አገልግሎት የራሱ እግዚአብሔር የሰጠውን ደግሞ ያገለግላል። አመፀኝነት ግን በአመፅ ስርዓት ውስጥ ያሉ ሰዎች ግን ምን ያደርጋሉ? በጃጄ ታሪክ ይቅርታ፣ ይሄ የጃጄ የሚለው እንትን እንዳይሆንብኝ ንቀት ሆኖ እኔም ደግሞ የአመፅ ስርዓት ውስጥ እንዳልገባ ልጠንቀቅና ቀለል አድርጌ ልናገር። በቆዩ ስርዓቶች አሁን ትውልዱ መምራት የሚፈልጓሉ። ይሄ ትውልድ የራሱ ዘመን አለው። ይሄ ትውልድ የራሱ ፀሐይ አለው። ይሄ ትውልድ የራሱ ጨረቃ አለው። ይሄ ትውልድ የራሱ ሰማይ አለው። ይሄ ትውልድ የራሱ ምድር አለው። ይሄ ትውልድ የራሱን ታሪክ በራሱ ዘመን መጻፍ ይፈልጋል። ትናንት የነበረውን እዚህ ትውልድ ላይ ልትጭን አይገባህም። የብዙ ሰው ችግር ይሄ ነው። በተለይ ኢትዮጵያን እየጎዳት ያለው አሁን በፖለቲካውም በሃይማኖቱም ችግሩ ምንድን ነው ሲባል እንደ ድሮው መሆን አለባችሁ ይላሉ ጥቂት ሰዎች ተነስተው። አንሆንም ነው ደግሞ ትውልዱ። እንዴት ይሆናል? ምን ማለት ነው? የበግ ግልገል እንደ እናቷ ልትሆን አይችልም፣ ወይም እንደ እናቱ ሊሆን አይችልም። እንደ ራሱ ነው የሚሆነው። ግልገል ስለሆነ ዛሬ አትንቀውም፣ ነገ ትልቅ ጠቦት ይሆናል፣ ኮርማ አውራ ይሆናል። አንድ ጥጃ እንደ አባቱ እንደጠቃት እናቱን እንደጠቃት ወይም እንደ እናቱ አይሆንም። የራሱን ዓለም ይዛል። በተመሳሳይ እኛ የአባቶቻችን ልጆች ብንሆንም እንደ አባቶቻችን መሆን አንችልም። የራሳችን ዘመን አለን፣ የራሳችን ጸጋ አለን፣ የራሳችን መንገድ አለን፣ የራሳችን ሽልማት አለን፣ የራሳችንም ደግሞ ውድቀት አለን። አበቃ። ትልቁ አመፅ ይሄ ነው። ኢትዮጵያን እየጎዳት ያለው ይሄ ነው። እንዲህ ቢሆን ኖሮ ብለው የድሮውን ያቆለጳጵሳሉ፣ የዛሬውን ትውልድ ግን ይንቃሉ። ይሄ ዘመን የማን ነው ሲባል የዚህ ትውልድ ዘመን ነው፣ የነዛኞቹ አይደለም። ያረጁና የወዳደቁ ሰዎችን ከመቃብር አስነስቶ እዚህ ትውልድ ጫንቃ ላይ መጫን የሚፈልግ ሰው አለ። ስርዓቱንም በዚህ በልኩ ቃኝተው በቃ ኢትዮጵያ በፖለቲካም በሃይማኖትም እንዲህ እንድትመራ ይፈልጋሉ። እድሜ ልክ የድሮ ነገስታት ኢትዮጵያን እንዲመሯት የሚፈልጓሉ። ኢትዮጵያን እድሜ ልክ የድሮ አዋጊዎች፣ የድሮ የጦር አበጋዞች እንዲመሯት ይፈልጋሉ። አይደለም። ይሄ ትውልድ የራሱ የጦር አበጋዝ አለው። ይሄ ትውልድ የራሱ ጥበበኛ አለው። ይሄ ትውልድ የራሱ ነቢይ አለው። ይሄ ትውልድ የራሱ መጋቢ አለው። ይሄ ትውልድ የራሱ መሪ አለው። ይሄ ትውልድ የራሱ ፍላጎት አለው። ሲሸለምም ይሁን ባዶ ሲወጣ ይሄ ትውልድ ውጤቱ የራሱ ነው። ግን እንዲህም ያደርጓሉ። ይሄ አመፅ ነው። ሲሞን ትናንትና የጠነቁልበት በነበረው መንፈስ፣ ትናንትና ያታልልበት በነበረው ስርዓት ከነ ጴጥሮስ ቢችል ማለት ነው ገንዘብ ሰጥቶ ጸጋውን ገዝቶ እንደገና ምን ማድረግ ይፈልጋል? ትናንትና ያረጀውን ስርዓት ቀብቶ እንደገና ገልብጦ በሌላ ሳይድ ደግሞ ትውልዱን መበዝበዝ ይፈልጋል። አመፅ ማለት ለትውልድና ለዘመን እድል ፈንታ ለመስጠት ነው። ይሄን በደንብ ይዩ። እኔ አንድ ነገር ልንገራችሁ በግልጽ ዘመኔን አልሰጥም።
በዚህ ላይም የሰራሁት ርዕስ አለ። በደንብ ነው የሰራሁት፣ አቀርበዋለሁ አንድ ቀን። ዘመኔን አልሰጥም። ይሄ ዘመን የኔ ነው። ማንም ሰው መጥቶ አስተያየት ሊሰጠኝ አይችልም። አስተያየት ከሰጠኝም የሚጠቅመኝ አስተያየት፣ እንዲህ ብታረግ፣ እንዲህ ቢሆን፣ በዚህ ጥሩ ይሆናል፣ ይሄ ያምርልሃል ብሎ ከሰጠኝ በጣም ጥሩ፣ ለእኔ ነው የሚጠቅመኝ። የጃጁ መናፍስትን አምጥቶ ከመቃብር የቀስቅሶ ሰዎችን አምጥቶ ግን ላይ ሊጭን አይችልም። ትናንትና ሞተው የተቀበሩ ሰዎች ከመቃብር ተነስተው ምርኩዝና ጎራዴ ይዘው እኔን አይመሩኝም። ለምን? ዘመኔን አልሰጥማ። ለምን እሰጥሃለሁ? ይሄ የኔ ዘመን ነው። በእኔ ዘመን ላይ አያገባህም። ብከሰስም ብወቀስም ብወደስም ይሄ የኔ ዘመን ነው። በተመሳሳይ አንተም እንደዚህ በል። ዘመንህንና ትውልድህን አትስጥ። በዘመንህ ላይ ራስህ ስራ፣ ትውልድህን ራስህ ምራ። አበቃ። አመፅ ማለት ይሄ ነው። ኢትዮጵያን የጎዳት አሁን ይሄ ነው። መግባባት አልቻለም። አንዳንዱ የድሮ ናፋቂ ነው። አንዳንዱ ደግሞ በጣም ቀድሞ ሄዶ ጭራሽ አሁን ያለውንም ንቆ በጣም የበሰለ ደግሞ ዓለም አለው። ግማሹ ደግሞ ምንም ቢፈጠር ጉዳዩ አይደል ለሽ ብሎ ደግሞ ይተኛል። ሶስተኛው አመፅ ምንድን ነው? ለዘመንና ለትውልድ እድል ፈንታ አለመስጠት ነው። አመሰግናለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። በመራራ መርዝና በአመፅ ስርዓት ውስጥ አያለሁ ብሎ ለሲሞን ጴጥሮስ የተናገረው ሐሳቡ ይሄን ይመስላል። በደንብ ተማሩበት፣ በደንብ መርምሩት፣ በዙሪያችሁ ያለውን ነገር እዩ፣ ስለ ራሳችሁም ጠይቁ፣ አንብቡ፣ ጸልዩ፣ ለእግዚአብሔር ቅርብ ሁኑ። ሁሉ እንዲከፈትላችሁና እንዲገለጥላችሁ ቅን ልብ ይኑራችሁ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።